ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት መርሃ ግብር እንመለከታለን። ከውጭ ወደ አፍሪካ አምርተን በሞሮኮ አስተናጋጅነት የፊታችን እሁድ የሚጀምረውን 35ኛውን የአፍሪካ ዋንጫ እንመለከታለን። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ከሀገር ውስጥ በአበይት ርዕስነት የምንመለከተው ጉዳይ የኢትዮጵያ ፕሪሚየር ሊግን ይሆናል። የኢትዮጵያ ፕሪሚየር ሊግ ከ9ኛ ሳምንት ጨዋታዎች በኋላ ተቋርጦ ነበረ። በኢትዮጵያ ዋንጫ የሶስተኛ ዙር መርሃ ግብሮች ማለት ነው። በዛ መሀል ኢትዮጵያ መድንና ሸገር ከተማ የሶስተኛ ሳምንት ተስተካካይ መርሃ ግብር አድርገው ነበር። በዛ ጨዋታም ኢትዮጵያ መድን ሸገር ከተማን 1-0 ማሸነፍ ደረጃውን ያሻሻለበት ውጤት አስመዝግቧል። ከዛ ውጪ እንግዲህ የኢትዮጵያ ዋንጫ ጨዋታዎች ነበረ ባሳለፍነው ሳምንት ሲደረጉ የነበረው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንግዲህ አርብ ዛሬ በ10ኛ ሳምንት ጨዋታዎችና መርሃ ግብሮች ይመለሳሉ። ከ9ኛ ሳምንት የሚለየው ነገር እንግዲህ በሐዋሳ ዩኒቨርሲቲ ስቴዲየም ሲካሄዱ የነበሩ ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደሚከናወኑ የፕሪሚየር ሊጉ አክሲዮን ማህበር አስታውቋል ማለት ነው። በአዲስ አበባ ስቴዲየም የነበሩ ጨዋታዎች እንግዲህ በአዲስ አበባ ስቴዲየም ይቀጥላሉ ማለት ነው። ከ10ኛ እስከ 19ኛ ሳምንት ያሉ መርሃ ግብሮች ላይ እንግዲህ ከዚህ ቀደም ይፋ ሆኖ ነበረ። ባሳለፍነው ሳምንት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በፕሪሚየር ሊግ ከ10ኛ እስከ 19ኛ ሳምንት ባሉ መርሃ ግብሮች ላይ የሰዓትና የቀን ማስተካከያ አድርጓል ማለት ነው። በዚሁ መሰረት የ10ኛ ሳምንት ዛሬ የሚጀምረው መርሃ ግብር ጨምሮ 9ኛው ሳምንት ላይ እንግዲህ ማሻሻያ ተደርጓል ማለት ነው። የ10ኛ ሳምንት ጨዋታዎች እንግዲህ ዛሬ በሚደረጉ ጨዋታዎች ይጀመራል ማለት ነው። የመጀመሪያው ጨዋታ ከቀኑ 9 ሰዓት ላይ በአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ ስቴዲየም ኢትዮጵያ ንግድ ባንክና አርባ ምንጭ ከተማ የሚያደርጉት ጨዋታ ነው። የ2016 የኢትዮጵያ ፕሪሚየር ሊግ አሸናፊ ኢትዮጵያ ንግድ ባንክ እንግዲህ በ8 ነጥብ 15ኛ ደረጃ ላይ ይገኛል። በዘንድሮ ውድድር ዓመት እንግዲህ ጥሩ እንቅስቃሴ እያደረገ አይደለም። በፕሪሚየር ሊጉ በርካታ ያቻ ውጤት ካስመዘገቡ ቡድኖች መካከል የሚጠቀስ ነው ማለት ነው። አርባ ምንጭ ከተማ ደግሞ በ5 ነጥብ 19ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። አርባ ምንጭ ከተማ በሊጉ እስካሁን ምንም ጨዋታዎችን ማሸነፍ አልቻለም ማለት ነው። እነዚህ ቡድኖች እንግዲህ 3 ነጥብ ለ10ኛ ሳምንት መርሃ ግብር በጣም ያስፈልጋቸዋል ማለት ነው። ኢትዮጵያ ንግድ ባንክ እንግዲህ ከአቻ ውጤቶች ወደ አሸናፊነት ለመመለስ፣ አርባ ምንጭ ከተማ ደግሞ በሊጉ የመጀመሪያ ድሉን 3 ነጥብ ለማግኘት ይጫወታሉ ማለት ነው። በሌላኛው መርሃ ግብር ምድረገነት ሽሬ ከባህር ዳር ከተማ ከቀኑ 9 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸው እንደዚሁ የሚያደርጉ ይሆናል ማለት ነው። እነዚህም ቡድኖች እንግዲህ ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ነው። ምድረገነት ሽሬ በ13 ነጥብ 8ኛ ደረጃ ላይ ይገኛል። ተጋጣሚው ባህር ዳር ከተማ በ12 ነጥብ 11ኛ ደረጃን ይዟል ማለት ነው። ሌላኛው እንግዲህ ምሽት 12 ሰዓት ላይ በዚህ ዕለት መቀሌ ሰባ እንደርታ ከሀዲያ ሆሳዕና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውን ይሆናል። መቀሌ ሰባ እንደርታ በ5 ነጥብ 20ኛ ደረጃን ይዟል። ሀዲያ ሆሳዕና ደግሞ በ7 ነጥብ 17ኛ ደረጃን ይዘው ሁለቱም ወራጅ ቀጠና ውስጥ ይገኛሉ ማለት ነው። እነዚህ ቡድኖች እንግዲህ ጥሩ የውድድር ዓመት ጅማራቸው ላይ እያሳዩ አይደለም። ከ3 ነጥብ ከማግኘት ባለፈ እንግዲህ ከወራጅ ቀጠና ለመውጣት የሚያደርጉት ወሳኝ ጨዋታ ነው። የመርሃ ግብር ቅዳሜ ይቀጥላል። ቅዳሜ 4 ጨዋታዎች እንደሚደረጉ አክሲዮን ማህበሩ ይፋ አድርጓል። በዚሁ መሰረት ከቀኑ 10 ሰዓት ፋሲል ከነማ ከነገሌ አርሲ በአዲስ አበባ ስቴዲየም ላይ ጨዋታቸው ያደርጋሉ። ፋሲል ከነማ በ17 ነጥብ በሊጉ 2ኛ ደረጃ ላይ ይገኛል። ነገሌ አርሲ በዘንድሮ ውድድር ዓመት ወደ ፕሪሚየር ሊጉ ያደገ ቡድን ነው። በ13 ነጥብ 9ኛ ደረጃ ላይ ይገኛል። በጥሩ ወቅታዊ ብቃት ላይ ይገኛል። ፋሲል ከነማ በአሰልጣኝ ዮሐንስ ኃይሌ እየተመራ ጥሩ እንቅስቃሴን እያደረገ ይገኛል። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። ይህን ጨዋታ ፋሲል ከነማ ካሸነፈ በጊዜያዊነት የሊጉን መሪነት ከሲዳማ ቡና የመረከብ እድል ይኖረዋል ማለት ነው። በዚህ ዕለት በሌላኛው ጨዋታ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ ቡና ከቀኑ 7 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን የሚያከናውኑ ይሆናል። ወልዋሎ ዓዲግራት ዩኒቨርሲቲ 18ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። እስካሁን በሊጉ ማሸነፍ የቻለው 2 ጨዋታዎችን ነው። ኢትዮጵያ ቡናም ጥሩ የሚባል የውድድር ዓመት እያሳለፈ አይገኝም ማለት ነው። ኢትዮጵያ ቡና አጠቃላይ ያለው ደረጃ እንግዲህ ስንመለከት በ11 ነጥብ 14ኛ ደረጃ ላይ
ይገኛል ማለት ነው። ሌሎች መርሃ ግብሮች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ወላይታ ዲቻ ከአዲስ አዳጊው ሸገር ከተማ ቀኑ 9 ሰዓት ላይ ይጫወታሉ። ወላይታ ዲቻ በ7 ነጥብ 16ኛ ደረጃን ይዟል። ሸገር ከተማ በ12 ነጥብ 10ኛ ደረጃ ላይ ተቀምጧል ማለት ነው። ምሽት 12 ሰዓት ላይ ሐዋሳ ከተማ ከኢትዮጵያ መድን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። ሐዋሳ ከተማ በጥሩ ግስጋሴ ላይ ይገኛል። ኢትዮጵያ መድን የወቅቱ የሊጉ አሸናፊ ነው። ወጣ ገባ ያለ እንቅስቃሴ እያሳየ ነው። ባለፉት ጥቂት ጨዋታዎች ላይ እንግዲህ ማሸነፍ አልቻለም። እንግዲህ ወደ አሸናፊነት ለመመለስ ጠንካራ ፈተና ከሐዋሳ ከተማ ይጠብቀዋል ማለት ነው። ወደ የሳምንቱ ተጠባቂ ጨዋታዎች ይደረጋሉ። የሊጉ መሪ እንግዲህ የሚያደርገው ጨዋታ ይጠበቃል። ከቀኑ 10 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ሲዳማ ቡናና ቅዱስ ጊዮርጊስ የሚያደርጉት ጨዋታ የሚጠበቅ ይሆናል። ሲዳማ በ20 ነጥብ የሊጉ አናት ላይ ተቀምጧል ማለት ነው። ቅዱስ ጊዮርጊስ በ15 ነጥብ 6ኛ ደረጃ ላይ ተቀምጧል። ቅዱስ ጊዮርጊስ የ16 ጊዜ የሊጉ አሸናፊ ነው። ሲዳማ ቡና እንግዲህ እስካሁን የሊጉን ዋንጫ አንስቶ ያቅም ባለፈው ዓመት የኢትዮጵያ ዋንጫ አሸናፊ እንደነበር የሚታወስ ነው ማለት ነው። ይህንን ተከትሎ እንግዲህ እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ በዋንጫ ፉክክሩ ላይ የራሱ የሆነ ተጽዕኖ ይኖራል ተብሎ ነው እንግዲህ የሚጠበቀው ማለት ነው። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ሲዳማ ቡና እንግዲህ በኢትዮጵያ ዋንጫ ባለፈው ዓመት ሁለተኛ ደረጃ ይዞ ማጠናቀቁ የሚታወስ ነው። ቅዱስ ጊዮርጊስ ሐዋሳ ካመራ በኋላ በሐዋሳ ባደረጋቸው ጨዋታዎች ጥሩ ውጤት አላስመዘገበም። አሁን በአዳማ በሚያደርጋቸው ጨዋታዎች ላይ እንግዲህ ውጤቱን ያሻሽላል ተብሎ ይጠበቃል። ግን ከአዳማ ጋር የሚያደርገው የመጀመሪያ ጨዋታ ከሊጉ መሪ ሲዳማ ቡና ጋር የሚያደርገው ነው። ይህ ጨዋታ በጣም ተጠባቂ ነው ማለት ነው። በሌላኛው ጨዋታ ቀኑ 10 ሰዓት ላይ መቻል ከኢትዮ ኤሌክትሪክ ጨዋታቸውን የሚያደርጉ ይሆናል። መቻል በ16 ነጥብ አራተኛ ደረጃ ላይ ይገኛል ማለት ኢትዮ ኤሌክትሪክ በተመሳሳይ በ16 ነጥብ በግብ ክፍያ ተበልጦ አራተኛ ደረጃ ላይ ተቀምጧል። መቻል ሶስተኛ ደረጃ ላይ ተቀምጧል ማለት ነው። በዚህ ዕለት ከቀኑ 7 ሰዓት ላይ ድሬዳዋ ከተማ ከአዳማ ከተማ በአዲስ አበባ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ድሬዳዋ ከተማ በ12 ነጥብ 13ኛ ደረጃን ይዟል። ሲዳማ ቡና በ20 ነጥብ ሊጉን እየመራ ነው ማለት ነው። ይህንን ይመስላል ማለት ነው። በ20 ነጥብ ሊጉን እየመራ ይገኛል። ድሬዳዋ ከተማ በ12 ነጥብ 13ኛ ደረጃን ይዟል ማለት ነው። ሀዲያ ሆሳዕና፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ መቀሌ ሰባ እንደርታና አርባ ምንጭ ከተማ ከ17ኛ እስከ 20ኛ ያለውን ደረጃ በመያዝ ወራጅ ቀጠና ውስጥ ይገኛሉ ማለት ነው። እነዚህ የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንግዲህ የሚጠበቁ ናቸው። በቀጣይ ከ10ኛ እስከ 19ኛ ሳምንት ያሉ ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየምና በአዲስ አበባ ስቴዲየም የሚከናወኑ ነው። እነዚህ ጨዋታዎች እንግዲህ በወራጅ ቀጠናው ላይ በዋንጫ ፉክክሩ ላይ የራሳቸው አንድምታ ይኖራቸዋል። በተለይም ማን በዋንጫ ፉክክሩ ይዘልቃል፣ ማንስ ወራጅ ቀጠና ላይ ይቆያል የሚለውን ነገር የሚወስኑ ወሳኝ ቀጣይ የ10 ሳምንታት ጨዋታዎች ናቸው። እነዚህን የተመለከቱ መረጃዎች እንግዲህ በቀጣይ ፕሮግራሞቻችን ላይ በስፋት የምንመለስባቸው ይሆናል። ተመልካቾቻችን የሀገር ውስጥ አበይት ርዕሰ ጉዳያችን የሚመስል ነበረ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው ርዕሰ ጉዳይ በሞሮኮ አስተናጋጅነት የሚካሄደውን 35ኛው የአፍሪካ ዋንጫ ይሆናል። ይሄ ውድድር እንግዲህ የፊታችን ታህሳስ 12 ቀን 2018 ዓ.ም የሚጀመር ይሆናል ማለት ነው። አዘጋጇ ሞሮኮ በምድብ አንድ ትገኛለች። ከኮሞሮስ የምታደርገው ጨዋታ የአፍሪካ ዋንጫ የመክፈቻ ጨዋታን የፊታችን እሁድ ምሽት 5 ሰዓት ላይ በፕሪንስ ሙላ አብደላ ስቴዲየም የሚከናወን ጨዋታ ነው ማለት ነው። እንግዲህ ሞሮኮ በአፍሪካ ዋንጫ ላይ እንግዲህ ስትሳተፍ የዘንድሮ ለ20ኛ ጊዜ ነው። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ1988 ያዘጋጀችውን የአፍሪካ ዋንጫ ማንሳቷ የሚታወስ ነው። ከዛ በኋላ እንግዲህ የአፍሪካን ዋንጫ አንስታ አታውቅም። ሞሮኮ በአፍሪካ እግር ኳስ ውስጥ በቀዳሚነት ከሚጠቀሱ ሀገራት መካከል ትጠቀሳለች። በፊፋ ሀገራት የእግር ኳስ ደረጃ 11ኛ ደረጃ ላይ ትገኛለች። እንደ አውሮፓውያን አቆጣጠር በ2022 ኳታር አስተናግደው በነበረ 22ኛው የፊፋ ዓለም ዋንጫ ላይ እንግዲህ አፍሪካን ወክላ ግማሽ ፍጻሜ በመግባት አዲስ ታሪክ መጻፏ የሚታወስ ነው። ሞሮኮ በወቅቱ ግማሽ ፍጻሜ የገባች የመጀመሪያዋ አፍሪካ ሀገር ሆና ነበረ። እንግዲህ በግማሽ ፍጻሜው በፈረንሳይ በወቅቱ መሸነፏ የሚታወስ ነው። አራተኛ ደረጃን ይዛ በአጠቃላይ በክሮሻም በደረጃ ጨዋታ ተሸንፋ አራተኛ ደረጃን ይዛ ማጠናቀቋ የሚታወስ ነው። ከዛ በኋላ በነበሩ ውድድሮች ላይ ጥሩ እንቅስቃሴ
እያደረገች ትገኛለች ማለት በቅርቡ በቺሊ ተካሂዶ በነበረው 17 ዓመት በታች ከዓመት በታች የዓለም ዋንጫ ውድድር ላይ እንግዲህ አርጀንቲናን ሳትጠበቅ በማሸነፍ ለመጀመሪያ ጊዜ የ20 ዓመት በታች የዓለም ዋንጫን ያነሳች የመጀመሪያ የአፍሪካ ሀገር መሆን ችላለች ማለት በጥሩ እንቅስቃሴ ላይ ትገኛለች ማለት ነው። ሌላኛው ሀገር እንግዲህ ኮሞሮስ ናት። ኮሞሮስ በዚህ ውድድር ላይ ስትሳተፍ እንግዲህ ለሶስተኛ ጊዜ ነው። ከዚህ ቀደም 2 ጊዜ ተሳትፈው አድርጋለች ማለት ነው። ለሶስተኛ ጊዜ ተሳትፎ የምታደርግ ይሆናል። እነዚህ ሁለቱ ሀገራት በአፍሪካ ዋንጫ ሲገናኙ ያሁኑ ለሁለተኛ ጊዜ ነው። ካሜሩን እንደ አውሮፓውያን አቆጣጠር በ2022 ባዘጋጀችው 33ኛው አፍሪካ ዋንጫ ላይ በምድብ ጨዋታ ተገናኝተው እንግዲህ ሞሮኮ 2-0 ማሸነፏ የሚታወስ ነው ማለት ነው። ሞሮኮ ብቸኛ ግንኙነታቸው ላይ በላይነቱን ወስዳለች ማለት ነው። ከዛ ውጪ ባደረጓቸው በሁሉም ምድቦች ባደረጓቸው እርስ በርስ ጨዋታዎች ሞሮኮ 2 ጊዜ ስታሸንፍ በቀሪ 1 ጨዋታ አቻ ተለያይተዋል። ኮሞሮስ እስካሁን ከሞሮኮ ጋር ባደረገቻቸው 4 ጨዋታዎች ላይ እንግዲህ ማሸነፍ አልቻለችም። የወቅቱ የአፍሪካ ሀገር እንግዲህ የቁንጭ የሆነችው ሞሮኮን የማሸነፍ ከባድ ኃላፊነት ከፊቷ ላይ ተጋርጦባታል ማለት ነው ኮሞሮስ ማለት ነው። የአትላስ ቀበሮቹ እንግዲህ ቅድም እንዳነሳሁት በአፍሪካ መድረክም በዓለም መድረክም ጥሩ እንቅስቃሴ እያደረጉ ይገኛሉ ማለት ነው። እንግዲህ ሞሮኮ ብቸኛ ዋንጫውን ያነሳችው እንግዲህ እንደ አውሮፓውያን አቆጣጠር በ1976 ኢትዮጵያ ያስተናግደው የነበረውን 10ኛውን የአፍሪካ ዋንጫ ነበረ። ከዛ በኋላ ግን ዋንጫውን ማንሳት አልቻለችም። በቅርብ ጊዜ ያላትን የበላይነት እንግዲህ በአፍሪካ መድረክ ማሳየት አልቻለችም ማለት ነው። ይህ እንግዲህ 35ኛው የአፍሪካ ዋንጫ በራሷ ሀገር ላይ የሚደረገውን የአፍሪካ ዋንጫ እንግዲህ ማንሳት ሰፊ ቅድሚያ ግምት ካገኙ ሀገራት መካከል አንዷ ናት ሞሮኮ ማለት እንችላለን። ሌላኛው እንግዲህ ኮሞሮስ ነው የምንመለከተው። በፊፋ የሀገራት የእግር ኳስ ሰንጠረዥ እንግዲህ 108ኛ ደረጃ ላይ ትገኛለች። ቅድም እንዳነሳውላችሁ ሞሮኮ 11ኛ ደረጃ ላይ ትገኛለች። የ107 የደረጃ ልዩነት አላቸው እነዚህ ሀገራት እንግዲህ በጣም ከፍተኛ ልዩነት አላቸው። ይህ ጨዋታ እንግዲህ ይህንን ልዩነት በሜዳ ላይ ያስመለክተን ይሆን ወይስ ኮሞሮስ ያልተጠበቀ ውጤት አሳየውን የሚለው እንግዲህ የሚታይ ይሆናል ማለት ነው። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ እንግዲህ የአፍሪካ ዋንጫ ይጀምራል። ከዛ በኋላ እንግዲህ በየዕለቱ የምድብ ጨዋታዎች እስከሚጠናቀቁ ድረስ በየቀኑ 3 ጨዋታዎች የሚደረጉ ይሆናል። ከቀኑ 11 ሰዓት ላይ፣ ከምሽቱ 8 ሰዓት፣ ከምሽቱ 2 ሰዓት ላይ፣ ከምሽቱ 5 ሰዓት ላይ ጨዋታዎች ይደረጋሉ ማለት ነው። ከምሽቱ 5 ሰዓት ጨዋታ እንግዲህ ለኢትዮጵያ እግር ኳስ አፍቃሪያን አብዛኞቹ ሰዓቶች የተመቹ ናቸው ተብሎ ነው እንግዲህ የሚታሰበው። ይህ ውድድር እስከ ጥር 10 ቀን 2018 ዓ.ም የሚከናወን ይሆናል ማለት ነው። በዚህ ውድድር ላይ 24 ሀገራት በ6 ምድብ ተከፍለው ጨዋታቸውን የሚያደርጉ ይሆናል። እንግዲህ የ16 ቡድኖች ነበረ ከዚህ ቀደም ሲሳተፉ የነበረው። እንደ አውሮፓውያን አቆጣጠር በ2019 ከነበረው የአፍሪካ ዋንጫ አንስቶ የተሳታፊ ቁጥር ከ16 ወደ 24 ከፍ ማለቱ የሚታወስ ነው። እንግዲህ ያ ከሆነ በኋላ 3ኛው 4ኛው የአፍሪካ ዋንጫ ነው ማለት ነው። 4 ሀገራት የሚሳተፉበት እነዚህ 4 ሀገራት እንግዲህ 52 ጨዋታዎችን የፍጻሜውን ጨምሮ የሚያደርግ ይሆናል። እነዚህ 52 ጨዋታዎች በሞሮኮ 6 ከተሞች በሚገኙ 9 ስቴዲየሞች ይደረጋሉ ማለት ነው። ሞሮኮ እነዚህ ስቴዲየሞች አጠቃላይ ከግማሽ ቢሊዮን ዶላር ማለት ነው ከ500 ሚሊዮን ዶላር በላይ ወጪ ማድረጓን እንግዲህ የሞሮኮ መንግስት ያወጣው መረጃ ያመለክታል ማለት ነው። ከእግር ኳሱ ባለፈም እንግዲህ የቱሪዝም ገቢም ለማግኘት የራሱ አስተዋጽኦ ይኖሯል ማለት ነው። ስቴዲየሞቿንም አዘምናለች። የገነባቻቸው ስቴዲየሞች አሉ። ከነዚህ ስቴዲየሞች እንግዲህ የራባቱ ፕሪንስ ሙላ አብደላ ስቴዲየም ነው። የ69500 ተመልካች የሚይዝ ስቴዲየም እንግዲህ በጣም ዘመናዊ ከሚባሉት የአፍሪካ ዋንጫን ከሚያስተናግዱ ስቴዲየሞች መካከል የሚጠቀስ ነው ማለት። በእነዚህ ስቴዲየሞች ጨዋታዎች ይደረጋሉ። ከ1 ሚሊዮን በላይ ቲኬቶች ተሸጠዋል። 3800 ገደማ የሚሆኑ መገናኛ ብዙሃን ከተለያዩ ዓለም አቀፍ መገናኛ ብዙሃን የተወጣጡ እንግዲህ ጋዜጠኞች ይህን ጨዋታ ለመዘገብ ፍቃድ ማግኘታቸውን በያዝነው ሳምንት ካፊፋ ማድረጉ የሚታወስ ነው። ከ1.3 ቢሊዮን በላይ ህዝብ ይህን ጨዋታ በቴሌቪዥን መስኮት ይከታተለዋል ተብሎ ነው የሚጠበቀው። በጣም ከሌሎቹ በተሻለ እንግዲህ ከባድ ውድድር የሚደረግበት ጠንካራ ፉክክር የሚደረግበት የዓለም የእግር ኳስ አሰራጮች ብሮድካስተሮች ትልቅ ትኩረት ያደረጉበት ከገቢም አንጻር ትልቅ ገቢ አስተዋጽኦ የሚያደርግ
እንደሆነ የተገለጸ ይገኛል። የአፍሪካ እግር ኳስ ኮንፌዴሬሽን ለዚህ ውድድር አጠቃላይ ሽልማት 32 ሚሊዮን ዶላር አዘጋጅቷል። አሸናፊ ቡድን 7 ሚሊዮን ዶላር ያገኛል። ሁለተኛ የሚወጣው ቡድን 4 ሚሊዮን እያለ እንግዲህ የመጨረሻው በምድቡ አራተኛ ደረጃን ይዞ የሚያጠናቅቀው ቡድን 500,000 ዶላር ያገኛል። አጠቃላይ ሁሉም ብሔራዊ ቡድን እንግዲህ እንደ ተሳትፎ ደረጃው የገንዘብ ሽልማት የሚያገኝ ይሆናል። እስከ መጨረሻው ወደ ውድድሩ ፍጻሜ የሚደርሰው ቡድን ከ11.6 ሚሊዮን ዶላር በላይ ሊያገኝ እንደሚችል የካፍ መረጃዎች ያሳያሉ ማለት ነው። በጣም ከፍተኛ የሚባል ገንዘብ ነው። ከአውሮፓ እግር ኳስ ማህበር የአውሮፓ ዋንጫ ሽልማትና ከኮንሜቦል የደቡብ አሜሪካ ኮፓ አሜሪካ ውድድር ቀጥሎ በገንዘብ ሽልማቱ ሶስተኛ ደረጃ ላይ የሚገኝ ነው። የኤሽያ ካፕና የኮንካካፍ ውድድሮቹን ላሳይቀር ነው በሽልማት የበለጠው አፍሪካ ዋንጫ ማለት ነው። በአፍሪካ እግር ኳስ ውስጥ ትልቅ የእግር ኳስ መድረክ የሚባል ውድድር ነው ማለት ነው። እነዚህ ቡድኖች እንግዲህ በ4 ቀናት ውስጥ የሚያደርጉት ፍልሚያ እንግዲህ ደማቅ ይሆናል ተብሎ ይጠበቃል። እነዚህን የተመለከቱ መረጃዎች እንግዲህ በስፋት በቀጣይ ፕሮግራሞቻችን ላይ የምንመለስበት ይሆናል። ከሀገር ውስጥ ያነሳነው የኢትዮጵያ ፕሪሚየር ሊግን ጨምሮ አፍሪካ ዋንጫ፣ ሌሎችም የሀገር ውስጥ የውጭ መረጃዎችን ሰኞ በምናቀርበው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በድረ ጨዋታ ትንተና በስፋት የምንመለስበት ይሆናል ማለት ነው። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸርን ሰንብት።